ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ወደ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ፊደላትን የመጀመሪያ ፊደላት ወይም ደግሞ አንደኛ የምንላቸው የትኞች ናቸው፣ ሁለተኛ፣ ሶስተኛ የሚሉትን በደንብ አድርገን ስተገልጽላቸው ይሆናል የምናየው። እሺ ይህን ቪዲዮ ከመጀመራችን በፊት በኦንላይን በአጭር ጊዜ ማንበብ መጻፍ አቀላጥፎ ማንበብ መጻፍ መማር እንፈልጋለን ለምትሉ ደግሞ እንዲሁም ህጻናትን የምታስተምሩ ከታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሃይበሩን ደውሉልን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን ማለት ነው። እሺ እቺ ማናት? ኘ ናት። ኘ እነዚህ በዜሮ በሙሉ በዚህ መስመር ወይም ደግሞ በዚህ ታዲያ ጻፍናቸው የመጀመሪያ ፊደል ይቺ የኘ ይቺ አ የመጀመሪያ ፊደሎች ናቸው። መጀመሪያ የምንጠራቸው የመጀመሪያ ፊደሎች ናቸው። ሁለተኛ ደግሞ ቅጽላቸው ከጎን ከጎን የሆኑ ሁለተኛ ፊደሎች። ሶስተኛ ደግሞ ቅጽላቸው ከእግራቸው ላይ የሆነ እግራቸው ወደ ቀኝ ሸፈፍ ያለ። አራተኛ ደግሞ እግራቸው አጠር አጠር ያለ ናቸው። አምስተኛ ቀኝ እግራቸው ላይ ቀለበት። ስድስተኛ የተለያየ ቅርጽ ነው ያላቸው። አብዛኞቹ ግን ከላይ ወደ ግራ ሸፈፍ ያላላቸው። ሰባተኛ ከላይ ቀለበት ይኖራቸዋል ወይም ደግሞ እግራቸው በቀኝ በኩል ምን ይላል? አጠር ይላል ማለት ነው። እስኪ እያንዳንዱ እያነበብነን እሺ ማናት? ኘ ናት። ኘ፣ ኙ፣ ኝ፣ ኛ፣ ኘ፣ ኝ፣ ኞ። እሺ እስኪ ድገመው። ኘ፣ ኙ፣ ኝ፣ ኛ፣ ኘ፣ ኝ፣ ኞ። እቺ ደግሞ አ ነች። አ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ። እሺ እቺ ደግሞ ከነች። ከ ኩ ኪ ካ ኬ ክ ኮ። እሺ ከ ኩ ኪ ካ ኬ ክ ኮ። ወ ው ዊ ዋ ዌ ው ዎ። ወ ው ዊ ዋ ዌ ው ዎ። እቺ ደግሞ ዘ ነች። ዘ ዙ ዚ ዛ ዜ ዝ ዞ። ዘ ዙ ዚ ዛ ዜ ዝ ዞ። እቺ ደግሞ ዠ ነች። ዠ ዡ ዢ ዣ ዤ ዥ ዦ። ዠ ዡ ዢ ዣ ዤ ዥ ዦ። እቺ ደግሞ ደ ነች። ደ ዱ ዲ ዳ ዴ ድ ዶ። ደ ዱ ዲ ዳ ዴ ድ ዶ። ልክ እንደዚህ አድርገን ካነበብን በኋላ ደግሞ እያንዳንዳቸውን የመጀመሪያ ፊደሎች ምን አይነት ድምፅ እንዳላቸው በአንድ ድምፅ ሁሎችን አንበን ያለን ማለት ነው። የመጀመሪያ ፊደሎች ምንም የተለየ ቅርጽና ድምፅ የላቸውም። እሺ የመጀመሪያዎችን ስናይ ኘ አ ከ ወ ዘ ዠ ደ። እስኪ ኘ አ ከ ወ ዘ
ዠ ደ። ሁለተኛ ፊደሎችን ስናይ ደግሞ ኙ ኡ ኩ ው ዙ ዡ ዱ ኡ ሚል ድምፅ አላቸው። ሚል ድምፅ አላቸው ማለት ነው። ቅጽላቸውን ደግሞ ስናይ ሁለተኛ ፊደሎች በሙሉ ከጎን ይኸው እነዚህ ሁለተኛ ፊደሎች ናቸው ማለት ነው። ኙ ኡ ኩ ው ዙ ዡ ዱ። ሶስተኛ ፊደሎች ደግሞ ቅጽላቸው እግራቸው ላይ ኢ ሚል ድምፅ አላቸው። ኝ ኢ ኪ ዊ ዚ ዢ ዲ። ኝ ኢ ኪ ዊ ዚ ዢ ዲ። ኢ ሚል ድምፅ አላቸው። አራተኛ ፊደሎች ደግሞ አ ሚል ድምፅ አላቸው ማለት ነው። እግራቸው አጠራጠር ይላል። ምን አላቸው? አ ሚል ድምፅ አላቸው። አ ሚል ድምፅ አላቸው። ኛ አ ካ ዋ ዛ ዣ ዳ። ኛ አ ካ ዋ ዛ ዣ ዳ። አንዳንድ እግራቸው እግራቸው እጥር ያሉ ናቸው ማለት ነው አብዛኞቹ። ይህ አራተኛ ፊደሎች። የአምስተኛ ፊደሎች ደግሞ ቀኝ እግራቸው ላይ በሙሉ ቀለበት አላቸው ማለት ነው። ምን አላቸው? ቀለበት። ኘ ኤ ሚል ድምፅ አላቸው። ኤ ሚል ኘ ኤ ኬ ዌ ዜ ዤ ዴ። እስኪ ኘ ኤ ኬ ዌ ዜ ዤ ዴ። ስድስተኛ ፊደሎች ደግሞ የተለያየ ቅርጽ ነው ያላቸው። እ ሚል ድምፅ አላቸው። ኝ እ ክ ው ዝ ዥ ድ። ኝ እ ክ ው ዝ ዥ ድ። ደግሞ ኞ ነው። ኞ ኞ የሰባተኛ ፊደሎች ማለት ነው። ከላይ ቀለበት ይኖራቸዋል ወይም ደግሞ በቀኝ በኩል እግራቸው አጠራጣሪ ይላል። ኦ ሚል ድምፅ አላቸው። ኞ ኦ ኮ ዎ ዞ ዦ ዶ። ኞ ኦ ኮ ዎ ዞ ዦ ዶ። እስኪ እንዲህ እያደረግን አንድ በአንድ ሁሎችን ማንበብ እንችላለን ማለት ነው። እሺ ቀጣዩ ደግሞ ይቺ ማናት? ጀ ናት። ይቺ ገ፣ ይቺ ጠ፣ ይቺ ጨ፣ ይቺ ጰ፣ ይቺ ጸ፣ ይቺ ፈ። እሺ እያንዳንዳቸውን አንድ በናያቸውና እነዚህ አሁን ያየናቸው ሙሉ የመጀመሪያ ፊደል ናቸው። ቅጽልም ምንም የላቸው ማለት ነው። ጀ ጁ ጂ ጃ ጄ ጅ ጆ። ጀ ጁ ጂ ጃ ጄ ጅ ጆ። ገ ጉ ጊ ጋ ጌ ግ ጎ። ገ ጉ ጊ ጋ ጌ ግ ጎ። ጠ ጡ ጢ ጣ ጤ ጥ ጦ። ጠ ጡ ጢ ጣ ጤ ጥ ጦ። ይቺ ደግሞ ጨ ናት። ጨ ጩ ጪ ጫ ጬ ጭ ጮ። ጨ ጩ ጪ ጫ ጬ ጭ ጮ።
እቺ ደግሞ ጠ ብለን በከንፈራችን ነው የምናነባት ማለት ነው። ጠ ብለን ጠ ጡ ጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ። እቺ ደግሞ ማናት? ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ጸ ጹ ጺ ጻ ጼ ጽ ጾ። እቺ ደግሞ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ። እሺ አሁን ደግሞ እያንዳንዳቸው የመጀመሪያ ፊደሎችን እንደዚህ ሁለተኛ ፊደሎችን እያንዳንዳቸው ነው። እቺ የጀ እቺ የገ እቺ የጠ እያንዳንዳቸው እናነባለን ማለት ነው። እቺ ማናት? ጀ ናት። ጀ ገ ጠ ጨ ጰ ጸ ፈ። ደግሞአለሁ። ጀ ገ ጠ ጨ ጰ ጸ ፈ። እሺ እነዚህ ደግሞ ሁለተኛ ፊደሎች ናቸው ማለት ነው። ጁ ጉ ጡ ጩ ጡ ጹ ሁ ጁ ጉ ጡ ጩ ጡ ጹ ፉ። እነዚህ ደግሞ ሶስተኛ ፊደሎች። ሁለተኛ ፊደሎች ኡ ሚል ድምፅ ያላቸው፣ ሶስተኛ ደግሞ ኢ ቅጽላቸው ከእግራቸው ላይ ማለት ነው። ጂ ጊ ጢ ጪ ጲ ጺ ፊ ጂ ጊ ጢ ጪ ጲ ጺ ፊ። እሺ አራተኞች ደግሞ አ ሚል ድምፅ አላቸው። እግራቸው አጠራጠር ያለ ሲሆኑ አ ሚል ድምፅ አላቸው ማለት ነው። ጃ ጋ ጣ ጫ ጳ ጻ ፋ ጃ ጋ ጣ ጫ ጳ ጻ ፋ። አምስተኛ ፊደሎች ደግሞ በሙሉ ቀኝ እግራቸው ላይ ምን አላቸው? እግራቸው ላይ ቀለበት አላቸው ማለት ነው። ኤ ሚል ድምፅ አላቸው። ጄ ጌ ጤ ጬ ጴ ጼ ፌ ጄ ጌ ጤ ጬ ጴ ጼ ፌ። ስድስተኛ ፊደሎች ደግሞ የተለያየ ቅርጽ ነው። እ ሚል ድምፅ አላቸው። ያው ጅ ግ ጥ ጭ ጵ ጽ ፍ ጅ ግ ጥ ጭ ጵ ጽ ፍ። ሰባተኛ ፊደሎች ደግሞ ከላይ ቀለበት ይኖራቸዋል፣ ወይም ደግሞ በቀኝ በኩል ከላይ ቀለበት ወይም እግራቸው በቀኝ በኩል ያለ እግራቸው አጠር አጠር ይላል ማለት ነው። ጆ ጎ ጦ ጮ ጶ ጾ ፎ። ምን ሚል ድምፅ ነው ያላቸው? ኦ ሚል ድምፅ አላቸው እያንዳንዱ ማለት ነው። ኦ ጆ ጎ ጦ ጮ ጶ ጾ ፎ። ልክ እንደዚህ ያደረጋችሁ በቀላል መንገድ መያዝ ትችላላችሁ። አብዛኛው ወደታች ስናነብ ግራ ስለሚያጋቡን እግድም ስናነባቸው ደግሞ በቀላሉ መንገድ ልንይዛቸው እንችላለን ማለት ነው። እሺ ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ
አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ ዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማር የምትፈልጉ እጃችሁ ላይ ባለው ስልክ በፈለጋችሁ ሰዓት የእናንተን የስራ ሰዓት በማይጋፋ መልኩ መማር ትችላላችሁ ማለት ነው። እንዲሁም ህጻናትን ማስተማር የምትፈልጉም ደውሉልን ሀይበሉን። ህጻናትን በአጭር ጊዜ አቀላጥፈው እንዲያነቡ እንዲጽፉ እናስተምራችኋለን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።